ሰላም እንደናችሁ። ዛሬ ክፍል 3 የፍሪጅ ጥገና ይዤላችሁ መጥቻለሁ። እቺ የከስተመራችን ፍሪጅ ነች። ሞተር አቃጥላለች ማለት ነው። ስለዚህ ሞተር ቀይረን እስከ ጋዝ መሙላት ድረስ እያንዳንዱ ሙሉ ስቴፕ እዚህ ጋር ይዤላችሁ መጥቻለሁ ማለት ነው። ላይኩንም ኮሜንቱንም ይቅር ግድ የለም ግን እናንተ በደንብ እንድትማሩበት ፈልጋለሁና ስለዚህ እዚህ ጋር ሙሉ ነገር ይዤላችሁ መጥቻለሁ ማለት ነው። አሁን እንግዲህ ይሄ ሞተር የሚጠቀመው 1/5ኛ ሞተር ነው። 1/5ኛ 1/6ኛ የሚለውን እንዴት ታውቃላችሁ የሚለውንም እዚሁ ላይ አሳያችኋለሁ ማለት ነው። ስለዚህ ሞተር ቅያሪውን እስከ ጋዝ አሞላሉ ድረስ በደንብ አሳያችኋለሁ ማለት ነው። እንግዲህ አለፈው ክላስ ላይ ስለ ኮምፕረሰር፣ ስለ ኮንደንሰር እና ኢቫፖሬተር እንዲሁም ካፕለሪ እንዲሁም ደግሞ ፊልትሩ ምንድናቸው የሚለውን ዲቴይል በሆነ ክላስ ሰርቼላችኋለሁ። ሌላው ደግሞ እነዚህ ፍሪጅ ጥገና በምንሰራበት ጊዜ የሚያስፈልጉን ማቴሪያሎች አሉ። በዋናነት እንግዲህ የሚጠቀሱት መበየጃዎች ናቸው ማለት ነው። ልክ እንደ ኦክሲጅን እና ቡቴን እንዲሁም ደግሞ መልቲሜተር ማለት ነው። ስለሱ ሰፋ ያለ ክላስ እንዳዘጋጅላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ እሰራላችኋለሁ ማለት ነው። ነገር ግን በኦክሲጅን እና በቡቴን ክላስ ግን ኦተኒ አርጀንታሊ የሚባሉትን ነገር በሙሉ አለፈው ክላስ ላይ ሰርቼላችኋለሁ ማለት ነው። አሁን ከተር የምጠቀም ይችን ነው። ቀጥታ እያንዳንዱን የሞተሩ ከኮንደንሰሩ እና ከሌሎች ኢቫፖሬተር ከካፕለሪ ጋር የተገናኘውን በሙሉ ከታርጌ እያወጣው አሳያችኋለሁ ማለት ነው። ስለዚህ በዚህ መልኩ ከተሯን ካስገባችኋት በኋላ እያጠበቃችሁ እያሽከረከራችሁ ስትጠቀሙ ኮፐሩ በቀላሉ መቆረጥ ይችላል ማለት ነው። እዚህ ጋር እንግዲህ የብረት መጋዝ እንድትጠቀሙ አይመከርም። ምክንያቱም የብረት መጋዝ በባህሪው ብናኝ ነገር አለው በምንገዘግዝበት ጊዜ ማለት ነው። ስለዚህ ያ ብናኝ ነገር ደግሞ ኋላ ለአዲሱ ሞተራችን ፍቅፋቂው አዲሱ ሞተራችን እንዲበላሽ ሊያደርግብን ይችላል ማለት ነው። ስለዚህ የራሱን ከተር መጠቀማችን አድቫንቴጁ እሱ ነው ማለት ነው። ልክ እንደዚህ እያጠበቅኩ በሄድኩ ቁጥር ልክ በምታዩት መልኩ በቀላሉ ይቆርጣል ማለት ነው። ምንም ትግል አያስፈልገውም። ስለዚህ እያንዳንዱን እንደዚህ ከፈተውት በኋላ ሞተሩ እንግዲህ 4 ቦታ ነው በቡለን የተያያዘው። ስለዚህ ከስር ያለውን በጥንቃቄ 4ቱንም ቡለኖች ትፈታላችሁ። እንዲሁም ይሄንን እያንዳንዱን ትቆርጣላችሁ። ቀጥታ አዲሱን ታስገቡና ነው የምትበይዱት ማለት ነው። እሱን ስቴፕ ነው ዛሬ ዲቴይል በሆነ ሰፋ ባለ ክላስ የምናየው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቲቪ ጥገና ከዜሮ የምትጀምሩበትን ቀጥታ ወደ ስራ የምትገቡበትን በቃ እኔ ይህንን ቲቪ ጥገናን በተለይ ሳዘጋጀው በቃ ቀጥታ ወደ ስራ እንድትገቡና ከምንም ነገር ሳታቁ ስለ ኤሌክትሮኒክስ ጥገና ምንም አይዲያው ሳይኖራችሁ ነገር ግን በዚህ ክላስ ብቻ ብቁ የምትሆኑበትን ክላስ ነው ያዘጋጀውላችሁ ማለት ነው። ምክንያቱም ወጣችሁ እንድትጠቀሙበትና ትርፋማ እንድትሆኑበት ስለምፈልግ ማለት ነው። ስለዚህ እያንዳንዱ እዚህ ቻናል ላይ የተለቀቁ ቪዲዮዎች በሙሉ ያለማካበድ ህይወታችሁን እንድትቀይሩበት ነው የተዘጋጁት ማለት ነው። በደንብ ጊዜን ሰጥቼ ለፍቼባቸዋለሁ። ይህንን ቻናል ስጀምረው ጀስት የማቃትን ትንሽ ነገር ላካፍል ብዬ ነበር የጀመርኩት። ነገር ግን እድገቱና የሰዎች ተቀባይነት እንዲሁም ደግሞ ቻናሉ ምክንያት የተለወጡ ልጆችን ወደ ስራ የገቡ ልጆችን ሳይ ደግሞ ሞር እንድበረታታ ስላደረገኝ ነው ኦልሞስት ወደ 5 አመት ሙሉ ሳይሰለቸኝ እየለቀቁበት ያለው ማለት ነው። ስለዚህ ይሄ ሞተር ነው እንግዲህ አሮጌው ሞተር ኦልሞስት ይሄ ተቃጥሏል። ስለዚህ ወደ አዲስ ሞተር ቀይራለሁ ማለት ነው። እንግዲህ ሞተር ላይ ዘይት አለ ይባላል። ይሄ ዘይት ማለት ይሄ የምታዩት ነው። ስለዚህ ብዙ ጊዜ ፍሪጅ ሲጫን ቀጥ ብሎ መጫን አለበት ወይም ደግሞ ከተጋድሞ ከተጫነ ደግሞ እንዲሁም ደግሞ ከቦታ ቦታ በመናንቀሳቀስበት ጊዜ ለ12 ሰዓታት አትክፈቱት የሚባለው በዚህ ምክንያት ነው ማለት ነው። ምክንያቱም ዘይቱ ወደ ላይ ወደ ኮንደንሰሩ ይሄድና ሞተሩ ቀጥታ በምንለኩስበት ጊዜ ችግር ይፈጥርብናል ማለት ነው። ስለዚህ ይሄ ዘይት ተመልሶ ወደ ሞተሩ ትክክለኛ ቦታ ላይ ከሆነ በኋላ ቀጥታ
የሞተሩ ሁኔታ ስቴብል ከሆነ በኋላ ቀጥታ ስንለኩስ ውስጡ ያለው ዲናሞ ጥቅል ስለሆነ ምንም ሞተሩ ላይ የሚያመጣው ችግር የለም። ፍሪጁ በሙሉ ጤንነት ይሰራል ማለት ነው። በዚህ ርዕስ ሙሉ ሞተሩን ፈትቼ የሰራውበት ክላስ አለ። ሙሉ ኮምፕረሰሩን በግራይንደር ቆርጬ የሰራውበት ክላስ አለ። እሱን ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ አዲሱ ሞተር ልክ እንደምታዩት እንግዲህ በዚህ መልኩ በምታዩት መልኩ ነው የሚመጣው። እሱን እግሩን አስራለሁ ማለት ነው። ቅድሚያ ማድረገው እንግዲህ ሙሉ እግሮቹን አጥብቄ አስራለሁ ማለት ነው። እያንዳንዱን አራቱንም እግር ታስራላችሁ። አዲስ ሞተር ስትገዙ ቡለኖች አብረው ይሰጧቸዋል። የድሮውን መጠቀም ትችላላችሁ፣ አዲሱን መጠቀም ትችላላችሁ ማለት ነው። ስለዚህ እንዲሁም ደግሞ አብረው አዲስ ሞተር ስትገዙ ኦቨርሎድ እና ሪሌ አብረው ይሰጣችኋል ማለት ነው። አብሮ ከነ ኦቨርሎድ እና ከነ ሪሌው ነው በአዲስ የሚመጣ ማለት ነው። ስለዚህ የራሱን አዲስ ኦቨርሎድ እና አዲስ ሪሌ ብትጠቀሙ ሪከመንድ ይደረጋል ማለት ነው። ነገር ግን ጤነኛ ከሆነ የድሮውንም ብትጠቀሙት ችግር የለውም። ስለዚህ በዚህ መልኩ ሞተሩን ካስቀመጥኩ በኋላ ቡለኖቹን አጠባብቅና ወደ ብየዳ ነው የምገባው ማለት ነው። ስለዚህ እያንዳንዱን ነገር ስትበይዱ የትኛው ነው የጋዝ መውጫ የትኛው ነው እኛ ቻርጂንግ ቫልቭ ማለትም ቻርጅ የምናደርግበት በየትኛው ሳይድ ነው፣ እንዲሁም ደግሞ ተመላሹስ የትኛው ነው የሚለውን ማወቅ አለባችሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት 3 አይነት እንትኖች ቲዩቦች ይታያችኋል ሞተሩ ላይ ማለት ነው። ስለዚህ አንደኛው ቻርጂንግ የምናደርግበት ጋዝ የምንሞላበት ነው። አንደኛው ደግሞ ጋዝ ከሞተሩ ወደ ኮንደንሰሩ የሚገፋበት የሚወጣበት ቦታ ነው ማለት ነው። ሌላኛው ደግሞ ይሄ ጋዝ እንግዲህ በኮንደንሰር አድርጎ ኢቫፖሬተር ደርሶ ተመልሶ ደግሞ እንደገና ወደዚህ ሞተር ይመጣል ማለት ነው። ስለዚህ ያንን ምን እንለዋለን? ተመላሽ እንለዋለን ማለት ነው። ተመላሽ እንለዋለን ማለት ነው። ስለዚህ ይሄ ተመላሽ ጋዝ እንግዲህ የግድ መጣራት አለበት። ስለዚህ ለመጣራት ደግሞ ምን ያስፈልገዋል? ፊልትሮ ያስፈልገዋል ማለት ነው። ተጣርቶ ለመሄድ የግድ ፊልትሮ ያስፈልገዋል ማለት ነው። ስለዚህ በዚህ መልኩ ነው የፍሪጅ የማቀዝቀዝ ፕሮሰሱ ማለት ነው። አሁን እዚህ ጋር ሞተሩን የግድ ቼክ ማድረግ አለብኝ፣ ግፊት አለው የለውም የሚለውን ከመበየዴ በፊት ቼክ ማድረግ አለብኝ። ምክንያቱም ሞተር የሚሸጡልን ነጋዴዎች ከበየድ ነው ወይ የሆነ ነገር ከቆራረጥን በኋላ መልሱ ብንል ስለማይመልሱልን መጀመሪያ ሞተሩ ቼክ እናደርጋለን ማለት ነው። ስለዚህ እንግዲህ ለመበየጃ የምንጠቀማቸው እነዚህ ቡቴን ቡቴን ነች፣ እንዲሁም ደግሞ ኦክሲጅን አለ ማለት ነው። ስለዚህም የሰራውት ክላስ ስላለ እዛ ጋር በቂ ማብራሪያ ስላለ እዛ ጋር ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ በምታዩት መልኩ እንግዲህ ኦክሲጅን እና ቡቴኑን ሰጥና በቶርቺ አማካኝነት ብየዳ እጀምራለሁ ማለት ነው። ይህንን እንግዲህ በምትጠቀሙበት ጊዜ ተቀጣጣይ ነገር ስለሆነ ጥንቃቄ ያስፈልጋቸዋል ማለት ነው። የግድ ላይተር ያስፈልጋቸዋል ለመለኮስ የግድ ላይተር ያስፈልጋቸዋል ማለት ነው። እንዲሁም ደግሞ እየተንቀሳቀሳችሁ ለምትሰሩ ደግሞ ሌላ ቀለል ያለች መበየጃ አለች። ላይተር ምንም አያስፈልጋት፣ ቡቴንና ኦክሲጅኑ አንድ ላይ ያላት እቺ የምታዩት ቢጫዋ እሷ ለዛ ነው ጥቅሟ ማለት ነው። እሺ በዋናነት እንግዲህ ወደ ክላሱ ስንመለስ ጋዝ ስንሞላ መጀመሪያ ጋዝ ከመሙላታችን በፊት ምን ማድረግ አለብን? በፊልትሮ በኩል በስተን ንፋሱን ማስወጣት አለብን። ያን ንፋስ የምናስወጣው እንግዲህ ሞተሩን ሶኬት ከሰካም በኋላ ንፋሱ ሞተሩ ላይ የነበረው ኖርማል ንፋስ መውጣት አለበት። ቀጥታ ሞተሩ ውስጥ ሊኖር የሚገባው ምንድነው? ጋዝ ብቻ ነው ሊኖር የሚገባው። ድሮ የነበረውን ንፋስ ለኩሰን በፊልትሮ ቀዳዳ በኩል እንዲወጣ እናደርገዋለን ማለት ነው። ስለዚህ በዚያ መልኩ አስወጣችሁት ማለት ልክ እንደዚህ የምትበዩትም ሶኬት ሰክታችሁ እየሰራ ሞተሩ እየሰራ ሙሉ ለሙሉ አየሩ መውጣቱን እርግጠኛ ከሆናችሁ በኋላ በመራቃችሁ ቼክ እያረጋችሁ አየሩ ወጣል አልወጣም የሚለውን በመራቃችሁ ቼክ እያረጋችሁ በዚህ መልኩ የፊልትሮውን የበሳችሁትን ቦታ እንደገና ትበዩታላችሁ ማለት ነው።
እዚህ ጋር እንግዲህ እኛ በመጀመሪያ በራሱ ፊልትሮ ነበር የሞከርነው። ፊልትሮ በምትበይዱበት ጊዜ ጥንቃቄ ያስፈልጋል። ውስጥ ጋር አሸዋ ነገር ስላለው በጣም እሳት በበዛበት ጊዜ እንትን ሊፈጠር ይችላል ማለት ነው። አሸዋዎቹ ሊቀልጡ በቀላሉ ፊልትሮ ሊበላሽ ይችላል ማለት ነው። ስለዚህ ልክ አሁን ደግሞ ያደረኩት እንግዲህ ዝም ብዬ ጋዝ ሰጥቼ ሊንኬጅ ብይዱ ሊንኬጅ አለው የለውም የሚለው ነው ቼክ ያደረግ ነው ማለት ነው። ልክ እንደዚህ በምራቃችሁም ወይም ደግሞ ውሃ በሳሙና አድፍቃችሁ የበየዳችሁት ብይድ ሊንኬጅ አለው የለውም፣ ያነፍሳል አይነፍስም የሚለውን ጋዝ ከመስጠታችሁ በፊት ሙሉ ለሙሉ ከመጨረሳችሁ በፊት ጌጁ ላይ እየሰጣችሁ ቼክ ማድረግ አለባችሁ ማለት ነው። ስለዚህ ልክ በምታዩት መልኩ በደንብ ቼክ ማድረግ አለባችሁ፣ ጋዝ ሊያነፍስባችሁ ስለሚችል ማለት ነው። ይሄ ብይድ በሙሉ አቅጣጫው በደንብ መበየድ ስላለበት ማለት ነው። ስለዚህ እኛም እንደዚህ ቼክ አድርገን ጋዝ ሰጠን። ቼክ በምናደርግበት ጊዜ ሙሉ ሊንኬጅ የለም፣ ምንም ጤነኛ ነው ማለት ነው። ነገር ግን ትንሽ ፊልትሯን ተጠራጥረናታል። አሁን ጋዝ እንሰጠውና ኮንደንሰሩ ላይ ያለውን ውጤት ቼክ አድርገን ውጤቱ ቆንጆ ከሆነ ኢቫፖሬተር ላይም በረዶ ከሰራለን ቀጥታ ፋንክሽናል የሆነ ስራ ሰራን ማለት ነው። ነገር ግን ኮንደንሰሩ ጋር ሙቀቱን ቼክ ስናደርግና ኢቫፖሬተሩ ላይ ምንም በረዶ የማያመጣ ከሆነ ግን የግድ ፊልትሮ መቀየር ይኖርብናል ማለት ነው። እንግዲህ የተጠቀምኩኝ 134A R134A ጋዝ ነው ማለት ነው። ብዙ ጊዜ እንግዲህ የፍሪጆች ላይ ራሳቸው ላይ ይጻፍባቸዋል R134 R600 R400 ብዙ ጊዜ የዲስፕላይ ፍሪጆች 400 ጋዝ ነው የሚጠቀሙ ማለት ነው። 400 ጋዝ በጣም ጠንካራ ጋዝ ነው። ስለዚህ እኛ ግን አሁን የተጠቀምነው 134 ነው። 134 ጋዝም በጣም ቆንጆ ጋዝ ነው፣ እሱን ነው የምጠቀመው ማለት ነው። ስለዚህ ጋዝ በምትሞሉበት ጊዜ እንደ ዋርኒንግ የምነግራችሁ ደግሞ 134 ተሞልቶ የነበረን ጋዝ 600 መሙላት የለባችሁም። 600 ተሞልቶ የነበረን ጋዝ 134 መሙላት የለባችሁ ማለት ነው። ያንን ካደረጋችሁም በደንብ ወይ መቀየር ካለባችሁም በደንብ መውጣት አለበት። እዛ ድሮ የነበረው ጋዝ በደንብ ሙሉ ለሙሉ መውጣት አለበት ማለት ነው። አለስ ግን ሞተር ያበላሽባችኋል ማለት ነው። ስለዚህ እንደምታዩት እንግዲህ ቼክ በምናደርግበት ጊዜ ፊልትሯ ትንሽ ችግር አለባት ማለት ነው። ስለዚህ በአዲስ ፊልትሮ በምታዩት መልኩ በስተናታል። የግድ ኋላ ላይ ከበየድን በኋላ አየር ማስወጫ በስተናታል ማለት ነው። ስለዚህ ፊልትሮ ጤነኛ ነው አይደለም የሚለውን ለማወቅ ደግሞ ልክ እንደዚህ ሼክ በምታደርጉበት ጊዜ ሿሿ የሚል ድምጽ አለው ማለት ነው። ስለዚህ ማደርገው ምንድነው ድሮ የነበረበትን የፊልትሮ መስመር ቆረጥንና ቀጥታ ከኮንደንሰሩ ከሚመጣው ጋር ነው ፊልትሮውን እና ከሞተሩ ከሚመጣው ጋር ቀጥታ ከዚህ እንሰጠዋለን ማለት ነው። ስለዚህ ድሮ የነበረውን የፊልትሮ ቦታ እንተወዋለን ማለት ነው። ልክ አሁን በምታዩት መልኩ ድሮ የነበረውን ከት አረግና ቀጥታ ፊልትሮዋን መበይዳት እዚህ ጋር ነው ማለት ነው። የፊልትሮ እንግዲህ ሁለት አይነት ጫፍ አለው። አንደኛው ቀጭን ጫፍ ነው፣ አንደኛው ደግሞ ወፍራም ጫፍ ነው ማለት ነው። ቀጭኑ ጫፍ ካፒለሪ ቲዩብ የሚበየድበት ቦታ ነው። ወፍራሙ ጫፍ ደግሞ የኮንደንሰሩ የሚበየድበት ቦታ ነው ማለት ነው። ስለዚህ ልክ እንደምታዩት እንግዲህ ይህን ማራዘሚያ እንጠቀምና ፊልትሮውን እንበይዳለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቲቪ ጥገና፣ ሞባይል ጥገና፣ የማጠቢያ ማሽን ጥገና ከዜሮ ቤታችሁ ሆናችሁ የምትማሩበትን ክላስ ለተከታታይ 5 ዓመታት ስንለቅ ቆይተናል ማለት ነው። ብዙ ቴክኒሽያኖች እዚህ ቻናል ላይ ብዙ ቴክኒሽያኖች አፍርተናል። በዚህ ቻናል ብቻ ጥገና ጀምረው ህይወታቸውን እየመሩ ያሉ ጥሩ ጎበዝ ቴክኒሽያን እና ጥሩ የገቢ ምንጭ እያገኙ ያሉ ልጆች አሉ። እሱን ደግሞ ከብዙ ልጆች በአካልም በስልክም እየደወላችሁ ደርሶኛል ማለት ነው። ስለዚህ አላማው የዚህ ቻናል ምንድነው? ጎበዝ ቴክኒሽያኖችን ማፍራትና ወደ ስራ ገብታችሁ ውጤታማ እንድትሆኑበት ነው የሚፈልገው ማለት ነው። ስለዚህ እንደምታዩት እንግዲህ የካፒለሪ ቲዩቧን ቀጥታ አንደኛው ጫፍ በቀጭኗ ሳይድ ታስገቧታላችሁ። የወፍራሙ ሳይድ ደግሞ የኮንደንሰሩን ታስገቡታላችሁ ማለት ነው። ስለዚህ
ጋዝ በሚያልፍበት ጊዜ ተጣርቶ ፊልተር ተደርጎ ያልፋል ማለት ነው። ይሄ ጥቅሙ እሱ ነው። ይሄ ፊልትሩ ባይኖር ሙሉ ለሙሉ ሞተራችሁ ዳሜጅ ሊሆን ይችላል ማለት ነው። ምክንያቱም ይሄ ፊልትሩ ጥቅሙ ማጣራት ነው። ስለዚህ የዚህ ፊልትሩ ጥቅም በጣም ወሳኝ ነገር አለው ማለት ነው። ስለዚህ በምታዩት መልኩ እንግዲህ ሙሉ በኦክሲጅን እንበይዳለን ማለት ነው። እንግዲህ ሁለት አይነት መበየጃ ነው ያሳየዋችሁ። ይሄንኛው እንደምታዩት ኦክሲጅን የብቻ ቡቴን የብቻ ነው። እንዲሁም ደግሞ ኦክሲጅን እና ቡቴኑን ደግሞ አንድ ላይ ያረገች ቅድም ያያችኋት ስንበይድባት እሷም አለች ማለት ነው። እንደ ፍላጎታችሁ መጠቀም ትችላላችሁ። ስለዚህ በምታዩት መልኩ እንበይድና በዚህ ቪዲዮ እንደተማራችሁበት ተስፋ አረጋለሁ። እስከዚህ ደቂቃ ድረስ ደረሳችሁ ማለት በደንብ እየተከታተላችሁ ነው፣ በደንብ ገብቷችኋል ማለት ነው። ስለዚህ ይሄን ቻናል 50,000 ከተባበርን በጣም 50,000 ማስገባት በጣም ቀላል ነው። ኦልሞስት ወደ 31,000 ደርሰናል። ቶሎ ብለን 50,000 ሰብስክራይበር እናስገባውና ቻናሉን ቶሎ እናሳድገው ማለት ነው። ምክንያቱም ለሌሎች ወንድሞቻችን እንዲደርስና ሌሎች ወንድሞቻችንም ወደ ስራ እንዲገቡ ማለት ነው። እዚህ ጋር አንድ ልነግራችሁ የምፈልገው የምታውቁትን ነገር ሼር ከማድረግ አትቆጠቡ። ምክንያቱም ስራው ለሁላችንም የሚሆን ለሁላችንም የሚበቃ ስራ ነው። በቃ ቴክኒሽያን ቢገባ ራሱ ስራውን ከቨር ማድረግ አይችልም። ምክንያቱም ሁሉም የየራሱን ነው የሚሰራው። አንድ ጓደኛችሁ ወደ ስራው ተቀላቀለ ማለት ስራችሁን ይጋራችኋል ማለት አይደለም። ምክንያቱም በጣም ሰፊ ከቨሬጅ ያለው ስራ ስለሆነ ሁሉም የየራሱን ቢሰራ ሁላችንም ተርፋማ ሆነን አንድ ላይ ልናደግ እንችላለን ማለት ነው። ስለዚህ የምታውቁትን ነገር ሼር ከማድረግ አትቆጠቡ። እንዲሁም ደግሞ ይሄን ቻናል ተጋግዘን አብረን እናሳድገው። ቶሎ 50,000 በዚህ አንድ ወር ባልሞላ ውስጥ ለማስገባት ለጓደኞቻችሁ ቴሌግራም ላይ ሼር አድርጉ። እንዲሁም ደግሞ ቴሌግራም ቻናል ላይ ኖአይቴክ ሶሉሽን ነው የሚለው፣ እዛ ጋር ገብታችሁም ደግሞ ቴሌግራም ቻናል ላይ የፈለጋችሁትን ቦርድ መጠየቅ ትችላላችሁ፣ የፈለጋችሁትን ቦርድ መሸጥ ትችላላችሁ ማለት ነው። እንዲሁም ደግሞ ቲክቶክ ላይም ልታገኙ ትችላላችሁ። ሁሉም ጋር ኖአይቴክ ሶሉሽን ነው የሚለው። እንዲሁም ደግሞ ሌሎች ልጆች በፌክ አካውንት ኖአይቴክ ሶሉሽን እያሉ ከፍተው ሌሎች ልጆች ነግረውኛል ማለት ነው። በሱ እንትን እንዳንል የኔን ቻናል ትክክለኛውን ቻናል ከፍ እናደርገውና ለሁሉም ግልጽ እንዲሆን እናደርግ ማለት ነው። ለሁሉም ሰው እንዲደርስ እናደርግ ማለት ነው። አሁን እንግዲህ እንደምታዩት ሙሉ የካፒለሪ ማለትም የፊልትሩን ጫፍና ጫፍ ከበየድኩ በኋላ የፍሪጁን ሞተር ሰክቼ እንዲነፍስ አደርገዋለሁ ማለት ነው። ስለዚህ እንዲነፍስ ማደርገው እንግዲህ መሀል ላይ በተበየደችዋ ቀጭን የካፒለሪ ቲዩብ እንዲነፍስ እናደርገዋለን ማለት ነው። ምክንያቱም ውስጥ ጋር ያለው አየር ካልወጣ ጋዝ ስትሞሉት ምንም አያቀዘቅዝላችሁም ማለት ነው። ስለዚህ ልክ እንደምታዩት ሶኬቱን እንሰካና መንፈስ አለበት ማለት ነው። አየሩ መውጣት አለበት ማለት ነው። ይህን አየር መውጣት እንግዲህ የተወሰነ ተጠብቁትና በእጃችሁ ወይም ደግሞ በምራቃችሁ ቼክ ስታረጉት ምንም አየር ከሌለው ምንም እንትን ከሌለው ሙሉ ለሙሉ ውስጥ ያለው አየር ወጥቷል ማለት ነው። እንዲሁም ደግሞ በምትበይዱበት ጊዜ ልክ እንደዚህ በውሃ ማቀዝቀዝ አትርሱ ማለት ነው። ምክንያቱም ይሄ ሙቀት ውስጥ ያሉትን ጠጠሮች ሊጎዳብን አሸዋዎችን ሊጎዳብን ስለሚችል ማለት ነው። እንዲሁም ደግሞ ሌላው ነገር እንግዲህ ጋዝ በመሞላበት ጊዜ ሙሉ ለሙሉ አንዴ ጋዝ አይሰጥም ማለት ነው። ትንሽ እየቀነስን ነው ጋዝ የሚሰጠው። ምክንያቱም አንዴ የሰጠነው ማለት ሞተሩ ኦቨር ሆኖበት ሞተራችን ሊበላሽ ይችላል ማለት ነው። እንግዲህ ውጤቱን እኔ ፍሪጅ ከጠገንኩ በኋላ ገንዘብ እዛው ጋር አልቀበልም ማለት ነው። ከስተመር ደስ ብሎት እንዲከፍል ስለምፈልገው በነጋታው ሄጄ ቅዝቃዜ መጠኑንና በረዶ መስራቱን